እሺ ሁላችሁንም ሰላም ብያለሁ። ዳንዬ በጣም ተናፋቂ ወንድሜ፣ ሴናዬ፣ ሶሊ፣ ህይወትዬ፣ ቤካዬ፣ ብሩኬ፣ ቤዛ፣ ኤፍሬምዬ ታች ያላችሁ እህት ወንድሞቼ ሁሉ እንዴት ናችሁ? በጣም ነው የሚስም ማረጋችሁ። ሁልጊዜም በጣም ነው የምናፍቃችሁ። በጣም ነው ስለ እናንተ የምጸልየው፣ ጌታን የማመሰግነው። የወንጌል ስራ እንዳልተቋረጠ በብዙ እየተጋችሁ እንደሆነ አያለሁኝ። አልፎ አልፎ ትንሽ የመጣሁበት ጉዳይ ብዬ አድርጎኝ ለጥቂት ጊዜ ራቅ ብያለሁኝ። ምናልባት ጌታ ቢፈቅድ እንግዲህ ያው ከእሁድ በኋላ ወደ ኖርማል ወደ ዋናው ጣቢያ መለሳለሁ። ለወንጌል ስራን የመጣሁት ጌታ ፈቅዶ ጌታ ረድቶኝ ወደዚህ ወደ ኢትዮጵያ ምድር መጥቻለሁ። እንግዲህ ትንሽ ቆይቻለሁ። በእርግጥ ከመጣሁኝ ያው ያውቃሉ፣ እንደምነቶች ያውቃሉ ያለሁበትን ነገር ትንሽ ቢዚ የሚያደርግ ስለነበረ ያለው ዝግጅት እሱ ይዞኝ ነው። ያው እሱም የወንጌል ስራ ስለሆነ ጌታን በዝማሬ ማምለክ፣ ማገልገል፣ መስበክ ስለሆነ እሱ ይዞኝ ነው። እንግዲህ በዛ ጉዳይ መጥቻለሁ። ስለ ፕሮግራሙ ደግሞ በኋላ ላይ ከተፈቀደልኝ ጊዜ እንዳልወስድ ዝም ብዬ ሰበር ስለገባው በኋላ ላይ ነግራችኋለሁ። ያው አንዳንዶቻችሁ ከኔ በላይ እየደከማችሁ እንደሆነ እያስተዋወቃችሁ ሰዎች መተው ምስጋና፣ አምልኮ፣ ክብር፣ ስግደት፣ ውዳሴ የሚገባውን ጌታ መተው ይገባሃል እንዲሉት በራሳችሁ ጊዜና ሰዓት በጣም እያስተዋወቃችሁ እንደሆነ እያየሁ ነው። ሁላችሁን ጌታ ይባርካችሁ። በጣም ከሌ ማለት እስከሚያቀተኝ ድረስ በእውነት በጣም እጅግ አድርጌ ያከብራችኋለሁ። ተባረኩ። ያው ስራው የኔ ብቻ አይደለም፣ የወንጌል ስራ የሁላችንም ስራ ስለሆነ ነው በበጎው ፍቃድና በራሳችሁ ተነሳሽነት እና በደስታም ስታደርጉት የነበረው። በጣም ነው የማመሰግነው። ጌታ ይክበር፣ ጌታ ይመለክ። እንደው መዝሙር ዘምረን የምንወርድበት ሳይሆን የብዙዎች ውሳኔ የሚቀየርበት፣ ጌታን ለማምለክ፣ ጌታን ለመከተል፣ ጌታን ለማመን፣ የጌታ ለመሆን ውሳኔያቸውን የሚቀይሩበት፣ ከጨለማ ወደ ብርሃን የሚሻገሩበት፣ ለጌታ ልባቸውን የሚከፍቱበት ዕለት ይሆናል ብዬ ነው ከምንም በላይ የማምነው እና ይገባዋልም ይገባዋልም በሚል ርዕስ ነው ይሄንን ያዘጋጀ ነው። ጌታ ያንቺ ጉዳይ እንደሚገባው እንደሚገደው የምታውቁበት እንግዲህ ምናልባት በዛ አጋጣሚ ደግሞ ጌታን የማያውቁ ሰዎች የሚመጡ ከሆነ የኔን ነገር ማን ይረዳል፣ ማን ይገባዋል፣ የኔን ነገር ማን ያውቃል ብለው በብዙ ጭንቀት፣ በብዙ ጨለማ፣ በብዙ መከራ ውስጥ ያሉ ሰዎች ጌታም በዝማሬ ይናገራቸዋል ብዬ አምናለሁ። ምክንያቱም ዜማ ተጨመረበት እንጂ ዝማሬ ወንጌል ነው። እንደገና ደግሞ እሱን የሚያውቁ እሱን የሚከተሉ ዘመናቸውን እድሜያቸውን የሰጡ ደግሞ ሰዎች ከእስትንፋሱም የሱ ስለሆነ ጌታን ከኔ ጋር አብረው ያመልካሉ። እሱ ስለታረደልኝ ይገባዋል፣ እሱ ስለተሰቀለልኝ ይገባዋል፣ እሱ ቤዛ ስለሆንልኝ ይገባዋል፣ እሱ የሆነልኝ ስለሌለ ለሌላ አልዘምርም፣ ሌላ የሚገባው አላውቅም። ምን ብዬ ለከሊት ልዘምር? ምን ብዬ ለከሌ ልዘምር? ምን ብዬ ለፍጡር ልዘምር? ምን ብዬ ለመልአክ ልዘምር? ለመላእክቶች ምን ብዬ ልዘምር ብለው ቃሉን ፈትሸው ይህንን እውነት ተረድተው እስትንፋስ ለሰጣቸው ጌታ ለእስትንፋሱ ባለቤት ብቻ ይዘምራሉ። ሌላ የታረደላቸው እንደሌለ በመረዳት ማለት ነው። ሌላ የሞተላቸው እንደሌለ በመረዳት ልዘምርልህ ነበር ከሌ ግን ምን ብዬ ልዘምርልህ? አልሞትክልኝ፣ አልታረድክልኝ፣ አልሞትሽልኝ። ምን ብዬ ቀን መድቤ ቀን ወስኜ ለአንተ ልዘምር ብለው ውሳኔያቸውን ቀይረው ብዙዎች የጌታ የሆኑበት፣ በዚህም ምክንያት ደግሞ ጌታን የሚያመልኩበት ቀን ነው የሚሆነውና ብዙዎችም ደግሞ በዚህ ህይወት ውስጥ ነው ያሉት። ለዚህ ነው ዘመናቸውን ለጌታ ሰጥተው ለህይወታቸው ባለቤት ብቻ የሚዘምሩበት። ሌላው ምን አግብቶት፣ ምን ቆርጦት፣ ምን ተመልክቶት ምስጋና ውዳሴ በምን ሂሳብ፣ በምን ምክንያት ዝማሬ፣ በምን ጉዳይ ላንቺ ይገባል፣ ለዛ ሰውዬ ይገባል፣ ለዛ ጻድቅ በምን ምክንያት ይገባውና አልሞተ፣ አልታረደ፣ አልተሰቀለ፣ አልደማ፣ የሾህ አክሊል አላደረገ፣ ጎኑ አልተወጋ። ምን ብዬ ልዘምርለት? ይህንን ያደረገ አንድ እኮ ነው። በጣም ይገርማችሁ እኮ ብዙ አይደሉም። አንዳንዶቹ ድርብ በዓል አላቸው። በጣም ይገርመኛል። ባላደረጉት ማለት ነው፣ ባልሰሩት። ግን ያደረገው እኮ አንድ ብቻ ነው። 30 አይደሉም ያደረጉት እኮ 30ዎች አይደሉም ያደረጉት፣ አንድ ነው። ስለዚህ 30ውም ቀን መያዝ ያለበት ለዚህ ለሞተልህ፣ ለታረደልህ፣
ዋጋ ለከፈለልሽ ጌታ ነውና የሚገባው ሌላ አናውቅም እኛ ክርስቲያኖች። እና በዚህ ሳቤ በዚህ እውነት ተገናኝተን ጌታን ዛሬ ብቻ አይደለም እሑድ ብቻ አይደለም ባይደወይ እሑድ ብቻ አይደለም ዘመናችንን ሁሉ የኔ እስትንፋስ የኔ ዝማሬ የኔ አምልኮ የኔ ስግደት ያማረህ እንዳማረህ ይቀራል የሚገባው ግን ኢየሱስ ነው ብለው የሚዘምሩበት ቀን እንዲሁም ደግሞ እድሜያቸውን ሙሉ የሚያደርጉት ነገር ይሆናል ብዬ አምናለሁ። ብዙዎች ይኸው እስከዛሬ ያደረጉት ነው በጌታ የሆኑ ሁሉ ማድረጋቸውን ይቀጥላሉ። ብዙዎች የሚፈልጉ አሉ፣ ዝማሬያችንን የሚፈልጉ ምስጋናችንን ስግደታችንን የሚፈልጉ አሉ፣ ስዕላቸው ስር ስግደታችንን የሚፈልጉ አሉ። የሆነ ቀን መድበው የሆነ ታቦት አውጥተው ለኔስ የሚሉ ብዙዎች አሉ። መልሳችን ግን አንተ አይገባህም፣ አንቺ አይገባሽ። ምን አደረግሽልኝና ምን ሆንሽልኝና? አይሷ እኮ ለወንጌልና ወታ ወርዳለች እኮ ብዙ ዋጋ ከፍላለች እኮ ሰማዕት ነች እኮ። ታዲያ ለኔ አይደለም የተሰዋችው? ለወንጌል ነው። እኔ ወንጌል እኮ አይደለሁም። እኔ ወንጌል ለኔ ምን ያደረገችው ነገር የለም። እሱን አርጋው ከሆነ እውነት ለወንጌል ዋጋዋን ሁሉም እንደ ስራቸው የሚከፍል ጌታ ይክፈላት። ብድራቷን ጌታ ይክፈላት። አክሊል ካለ እሱ ያርግላት። ለኔ ግን ያደረገችው እኮ ምንም የለም። እከሊት የምትባለው ሰማዕት እከሊ የሚባለው ምን አደረገ እስኪልን አስበው ታውቃለህ? አንድም እኮ ላንተ ያደረገ የለም እንደ ጌታ። ለወንጌል እኮ አንተ ወንጌል አይደለም ላንተ አላደረጉልህም፣ ምንም አላደረጉልህም ላንተ ምንም ዚሮ። ሙሉ ለሙሉ ግን ላንተ የሆነ ክብሩን የተወ ኢየሱስ ብቻ ነው። ስለዚህ በዚህ ሳቢ ሰዎች የሚገባው አንድ እኮ ነው ወገኖች፣ አንድ ኢየሱስ ብቻ መሆኑን አስበው ይገባዋል እንዲሉ ጥሪ ያደርጋለሁ። እሑድ ከፊታችን እሑድ በጊዮን ሆቴል ከቀኑ 8 ሰዓት ጀምሮ ይቀጥላል። ክርስቲያኖች ከሆኑ ይቀጥላሉ። ገና እሑድ አይደለም የሚጀምሩት ክርስቲያኖች ኦሬዲ ይገባዋል ብለው ዘመናቸው ሙሉ እየኖሩ ነው። እሑድ ሌላ ቀን ነው ለነሱ። ምናልባት ደግሞ ይሄንን እውነት ሳትረዳ ለከሊም ያደረገልህ ከሊም የሞተልህ ከሊም የሚገባው መስሎህ ዘመንን ስታስበላ የነበርክ እስትንፋስ ላልሰጠ ስትዘምር የነበርክ ቀኑን ላልሰራ ስትሰግድ የነበርክ ከእሑድ ጀምሮ ውሳኔ እንድትለውጪ አበረታታሻለሁ። ክርስቲያኖች ደግሞ ይቀጥላሉ፣ እሑድም ይቀጥላሉ፣ ያመልካሉ፣ ዘመናቸውን ሁሉ መዘመራቸውን ይቀጥላሉ። ወንድሜ አስበው አስተውለው፣ ሌላ የሚገባው የለም። I've been saying this for over 15 years። ከዛም በላይ ደግሞ በአገልግሎት የዘመን ደግሞ ስዘምረው ነበረ ከ30 ዓመት በላይ ደግሞ ኮንሰርቱን በማዘጋጀት ደግሞ ከ15 ዓመት በላይ ይህን ነገር በተደጋጋሚ ባገኘሁት እድል ሌላ የሚገባው የለም። ባለውለታችን ኢየሱስ ብቻ ነው ወገኖች። ምን ሌላ ባለውለታ የለኝ፣ ሌላ ባለውለታ የለኝም ወገኖች። ነፍሱን ሰጥቶ ነፍሴን ያተረፈልኝ ሞቶ ኑር ያለኝ ኢየሱስ ብቻ ነው። ምንም ሌላ የለም። እከሌስ ብላችሁ ልታቋርጡ ንግግሬን የምትችሉት የሆነ ሰው የለም። ልታስታውሱኝ የምትችሉት እከሌ የሚባል ሰው የለም። እንዴ አንተ የከሌን ጉዳይ ረሳኸው እንዴ እሱ ስንትን አድርጎልህ የለ እንዴ ልትሉ የምትችሉት በዘላለም ሕይወት ጉዳይ በመዳኔ ጉዳይ ሊጠራ ሊታሰብ የሚችል እከሌ የሚባል እኔም እኮ አለው ረስተኸኝ ነው እንጂ ውለታ ስለማታስታውስ ነው እንጂ የሚል አንድ ደፋር የለም። ላንተም እንደዛው ላንቺም እንደዛው የለም። እኔ በዚሁ መድረክ ላይ ተናግሬዋለሁ በተደጋጋሚ። እነዚህ ቀን መድባችሁ የምትሰግዱላቸው የሚገባቸው መስሏችሁ ይገባችኋል እያላችሁ የምትዘምሩ የምትሰግዱላቸው ባታደርጉት ምን ይፈጠራል ብዬ በተደጋጋሚ በግልም በጋራም ተናግሬዋለሁ፣ ጠይቄያችኋለሁ። ምን ይሆናል እስኪ ንገሩት። ምንም አክሊል አለው የለውም። አልሰገድክልኝም ብሎ አንድ ሰማዕት ወደ ሲኦል ይወረውርሃል? አይወረውርህም። አላመለከኝም፣ አልተከተልከኝም፣ አላመንክብኝም ብሎ በአንተ ላይ ፍርድ ማድረግ የሚችል አንድ ሰማዕት፣ አንድ ጻድቅ፣ አንድ መልአክ አለ? የለም። ማስገደድ ይችላል? የፍርድ ቀን መጥቶ የታለ ምስጋኔ፣ የታለ ስለቴን ያስገባኸው፣ የታለ ዝክሬን ያደረግከው ብሎ መጠየቅ የፍርድ ቀን የሚችል አንድ ሰማዕት፣ አንድ ቅዱስ አለ? የለም። የለም ወገኖቼ። የኔስ ምስጋና የታለ የሚል ያዙልኝ። እሱ ሰውዬ ቆይ እንዳይገባ የሚል ቆይ እሱን ፍርድ አዘግዩልኝ የኔን አጓድሏል የሚል አለ? የለም። አንድ ወንድ እኮ እንደው ዝም ብለህ ነው ዘመን የምታስበላው እኮ። አክሊልም የለው ፍርድም የለው ለነከሌ የምታደርጋቸው የለም ወገን። ምናልባት ቅጣት ሊኖረው ይችላል። ልክ ነው። ከሱ በቀር አማልክት አይኖርልህ፣ የምትሰግድ የምታመሰግነው አይኖርልህ። እስትንፋስ ላልሰጠህ ዘመንን አታስበላው ወንድሜ።
እኔ መንፈስ ቅዱስ ስለሚናገረኝ ነው ምነግርህ። ይሄ እውነት ስለሆነ ነው ምነግርህ። ወንጌል ስለሆነ ነው ምነግርህ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሚገባው ምስጋና የሚገባው እግዚአብሔር ብቻ ነው። ከጠላት ማዳን የሚችል መታደግ የሚችል ሌላ የለም። እኔም አለሁ የሚል የለም። እነከሌ ናቸው ውሸታቸውን ስም እየጠሩ ስም እየወሰኑ ቀን እየወሰኑ ለከሌ ያከፋፈሉ። 30 ቀኑም የኢየሱስ ብቻ ነው። ይሄን በድፍረት እኛ ክርስቲያኖች እንናገራለን። 30ውም ቀን ሙሉም አንዷም ሳትጓደል የሚገባው የ30 ቀኗ ምስጋና የኢየሱስ ብቻ። እነከሌስ ተብለው ክሌም ሊያደርጉ የሚችሉ ወንዶች የሉም፣ ሴቶች የሉም። ወገኖቼ አይ ቴል ዩ ዲስ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። እንዴት ሰው ለስጋ ለባሽ ይሰግዳል? መንፈስ ለሆነ እግዚአብሔር እንጂ እንዴት ስጋ ለባሽ ለሆነ እንዴት ይሰግዳል? እግዚአብሔር ቃል እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነት በቃ መሰገድ ያለበት መንፈስ ለሆነ እግዚአብሔር ብቻ ነው። ለስጋ ለባሽ አይሰገድም ወንድሜ፣ አይሰገድም። አይገባው ነው ምልኩ፣ ስለማይገባው እኮ ነው። እኔ ስላልኩ ነው አይደለም። ምንም ያደረገልህ ከዚህ የተነሳ ብለህ የምታደርግለት የለም። እቺ ሪማይንድ ላድርግህ። እነከሌ ለወንጌል የወጡት የወረዱት የምትለኝ ሰውዬ አንተ ወንጌል አይደለህም። ለአንተ አይደለም የወጡት የወረዱት። እውነትም ወጥተው ወርደው ከሆነ ታዲያ ለወንጌል ከወጡና ከወረዱ አንተ ምን ቤት ነህ? ለአንተ ያደረጉልህ ነገር የለም። ወይኔ ወንጌል ነኝ በለኝና ንገሪኝና አስደንቂኝ። ታዲያ አንቺ ወንጌል ካሎሽ ወንጌል የሆነው ራሱ ኢየሱስ ይክፈላቸው። አዎ ወንጌል ኢየሱስ ነው፣ እሱ ይክፈላቸው ለወንጌል አድርገውት ከሆነ አንተ ምን ቤት ነህ? ለአንተ ግን ስፔሲፊክሊ ለአንተ ያደረገልህ ግን ኢየሱስ ነው። ደሙን ያፈሰሰልህ ኢየሱስ ነው። የተገረፈ የተተፋበት ኢየሱስ ነው። ስፔሲፊክ ለአንተ ቀጥታ ለአንቺ እንዲህ ብሎ አስበዋል። አንቺ ትተርፊ ዘንድ አንተ ከሞት ታመልጥ ዘንድ አስቦበት ለአንተ የሞተ ኢየሱስ ብቻ ነው። ኢየሱስ ፕላስ የሚባል የለም ወገኖች። ምን ብለህ ሌላን ስግደት ተራ ውስጥ ከተዋል? የለም። እንደማይገባቸው አንዱ ምልክት ምን መሰለ? ምንም አያመጡም ወንድሜ፣ ምንም። እነዚህ እነከሌ የሚሰግዱላቸው እነከሌ የሚንበረከኩላቸው የሚያሸበሽቡ የሚያዜሙላቸው ባያደርጉ ምንም ነው እኮ የማይፈጠረው። ምንም ይጎልብህ ነገር የለም። አይ በረከታቸው የቱ በረከት? ከኢየሱስ የሚበልጥ በረከት እነሱ ጋር አለ እንዴ? ነው የኢየሱስ በረከት አልበቃህም? ከኢየሱስ በላይ መባረክ የሚችል አለ እንዴ? እስቲ እሱን ይገባዋል በለውና ለአንተ የሚገባህን ያሳጣህ እንደሆነ እናያለን። የሚያከብሩኝ ከብራሉ። ሌላ ክብር ምን አስፈለገ? እሱን በማክበር ያለ መክበር አለ። የእሱ ስም ሲገን ምን ችግር አለ? ያን ጊዜ ሰዎች ያስታውሷል። ያኔ ነው ሰዎች ትዝ የምትላቸው። እሱ ስታከብር ነው፣ እሱ ስታገለግል ነው ትዝ የምትላቸው። በቃ ጌታ ሲከብር ብቻ ነው። የእሱ ደስታ ነው ኃይላችን። ነህምያ ላይ እንደዛ ነገር ደስታው እሱ ደስ ሲለው ነው። እነከሌ ደስ ብሏቸው ምንም የሚፈጠር ነገር የለም ወንድሜ። በተፍገመገብክበት ጉዳይ ብርታት ከፈለክ የእግዚአብሔር ደስታ ኃይል ስለሆነ አንተ ዝም ብለህ ሜክ ሹር እግዚአብሔርን ማስደሰትን ሌላ አይገባውም በል። ይገባኛል ብሎ ክሌም ያደረገ እነግርሃለሁ ምንም ቅጣት በህይወት አያመጣም። አልሰገድክልኝም ብሎ ምንም ሰገድክም ብሎ ጌታ ሊባርክ ከሚችለው በላይ ሊባርክ የሚችል የለም። በመጀመሪያ ብዙዎቹ የምትሰግዱላቸው በህይወትም የሉ፣ በስጋ ማለት ነው። አለው በህይወት የሚል ደግሞ ስግደት የሚቀበል ደፋር ካለ ምን እኮ ምለ ጌታ ሊባርክ ከሚችል በላይ ሊባርክ አይችልም። ሞት የሚያመጣ በረከት እጁ ላይ ሊኖር ይችላል። ምናልባት ቅጣት የሚያመጣ በረከት ሊሰጥህ ይችላል። እሱም በረከት ከተባለ እኔ በረከት አልለውም። አንዳንዶች በረከት ስለሚሉት ነው ደፍረው እነግርሃለሁ የሚገባው እግዚአብሔር ብቻ ነው። ዘመንን አታስበላ። ይሄ ፕሮፓጋንዳ የሆነ ፖለቲክስ የሆነ ሃይማኖት አይደለም። እነግርህ አሁን እድሉን ብሰጥህ እከሌ ሞቶልኛል ብለህ ልትናገር ልትጠራው የምትችለው ስም የለ። ይኸው አለ። ከዚህ በኋላ ይቀጥላል እኮ ወንድሞች አሉ እህቶች አሉ። እስኪ ያናግራቸው። እከሌ ለምን ተረሳ? እሱስ ሞቶልን የለም ነው ምልህ የለም። the only God ዲዘርቭ የሚያደርግ ፕራይዝ እሱ ብቻ ነው። ምን አለበት ብለህ ካላደረግከው በስተቀር ዘመንን ጊዜን ማስበላት ካልፈለግ በስተቀር ይገባዋል።
ለምን የሚለው ሰው መጥቶ ይጠይቀን። እየከፈትን እናሳያለን። ቃል በቃል ይገባዋል የሚል አሳያለሁ። ለሱ ስግደት፣ ምስጋና፣ ክብር፣ አምልኮ ሌላ የተጻፈለት እስኪያሳየኝ እከሌም ይገባዋል የሚል ምን አደረገና ብዬ ጠይቃለሁ። ወገኖች እስኪ ኢየሱስ ብቻ ይገባዋል እያላችሁ ጻፉ። ኢየሱስ ብቻ ይገባዋል። ማልጸጸትበት ውሳኔ እስትንፋሴን በጠቅላላ ዘመኔን፣ ቀኖቼን፣ እድሜን በጠቅላላ ለኢየሱስ ብቻ በማድረግ አልጸጸትም። ወይኔ ለከሌኮ ባደርግ ኖሮ የሆነ ነገር አገኝ ነበር ብዬ የምጓጓለት በረከት፣ ሊያድርብኝ ይችል የነበረ በረከት የለም። ኢየሱስ ሊሰጠኝ ከሚችለው ሊባርከኝ ከሚችለው የበለጠ በረከት የለም። የኢየሱስና የከሌ በረከት የሚባል አልፈልግም። እኔ የኢየሱስ በቂ ነው። ኢየሱስ ባርኮኝ የነከሌ ቢቀር ምንም አልጎዳ። ምንም መጀመሪያ በረከት ይባላሉ የነሱ። ቅድም ብያቸዋለሁ። የእሱ በረከት ካደረብህ በጎ ነው፣ ፍጹም ነው ይላል ያዕቆብ ላይ። ምን ፈለክ ታዲያ? ፍጹም ከሆነ በረከት በላይ ምን ፈለክ ሌላ? ለምን ያድርብኛል የከሌ? አልፈልግም። እኔ በቃኛ፣ በቂ ነው እኮ በቂ ነው። በቃ ይገባዋል። ሃሌሉያ! ኢየሱስ ብቻ ይገባዋል። ወንድሞቼ አመሰግናለሁ፣ ወዳችኋለሁ። አይዊሽ ታውቃላችሁ፣ ስለ ኢየሱስ ማንም እዚህ ሩም ውስጥ ያለ ወይም ከታች ያለ ክርስቲያን ተናግረ አቆም ብትሉት ማቆም አይችልም። አቁም። መጀመሪያ ፌቨር ልናደርግለት አይደለም። ባይደው ይሄን ብቻ አውቁልኝ። ፌቨር ልናደርግለት አይደለም የምንናገረው፣ ወንጌል የምንሰብከው፣ የምንዘምረው። ይልቅ በተቃራኒው ፌቨር ስለተደረገልን ነው። ውለታ ልናደርግለት አይደለም ማለት ነው። ውለታ ስለተደረገልን ነው። ተናግረን ማቆም የማንችለው ደግሞ ውለታው መክፈል ስለማንችል ነው። ተናግረነው መክፈል አንችል፣ ዘምረነው መክፈል አንችል፣ ሰብከነው መክፈል አንችልም። ሌላ እድሜ የሰጠን እድሜ በላይ እጥፍ ቢጨምር መክፈል አንችልም። we're just trying በቃ እንዶ መቼም ዝም አንልም። ሌላ አይነግስም በቤታችን ብለን ነው። ሌላ ባንደበታችን አይጠራም ብለን ነው እንጂ መቼም ውለታውን ከፍላለን ብለን አይደለም። በተቃራኒው እኛንን ውለታ ያለብን፣ እሱ የኛ ውለታ የለበትም። የሚቀርበትም የለም ባታመሰግነው ባይደው። ስለዚህ በጣም በትህትና በጣም በአክብሮ ጌታን የምታውቁም ማታውቁም እሑድ ዕለት ክርስቲያኖች ከሆናችሁ ኑን ቀጥል ምስጋናችንን። እናንተን ጀምሯል ልባለም ኦልሬዲ ምስጋና ውስጥ ናችሁ። ጌታን የማታውቁ ካላችሁ ደግሞ በዛ ተገኙና እውነት ይገባዋል ኢየሱስ ብላችሁ ካሰባችሁ በሙሉ ኃይላችሁ መሰንቆ ነው ያላችሁ፣ ከበሮ ነው ያላችሁ፣ ዘመናዊ ነው ያላችሁ፣ ባህላዊ ነው ያላችሁ፣ እጅ ነው ያላችሁ፣ እግር ነው ያላችሁ፣ እልልታ ነው ያላችሁ፣ እኔ አላውቅም። በጠቅላላ ይገባዋል። ይሄ በጠጅ ቤት ይሄ በናይት ክለብ የገባ መሳሪያ በጠቅላላ የሚገባው ኢየሱስ ብቻ ነው። ሌላ አይገባውም እኮ አንተዬ፣ አይገባውም እኮ። ዘመናዊ መሳሪያ ቤተክርስቲያን ውስጥ እያስገቡ እየጨፍረው ወንድሜ፣ እሱማ አንተም እኮ በሰንቆ ያልከው እኮ ጠጅ ቤት ገብቷል እኮ። እሱ እኮ ጠጅ ቤት ካልከኝ እኮ ጠጅ ቤት ገብቷል። እንደሱ ባንነካካ ይሻላል። በዘመናዊ መሳሪያ ምናምን ትላለህ እንጂ የምትጠቀምበት ማይክም እኮ ዘመናዊ ነው። ኧረ ተው። እኔ እያልኩ ያለሁት መሰለ ዘመናዊ የሚሆን ባህላዊ ለሚገባው እግዚአብሔር ይሄም ቢሆን ለሱ ይገባዋል ብለህ አውለው ነው የምልህ። ያለህን ነገር በቃ ቴክኖሎጂውን በለው፣ ጉልበትህን፣ እድሜህን፣ ዘመንህን፣ ድምፅህን whatever you have አምጣና ዙፋኑ ስር አድርገው ሰዋው። ይሄ ላንተ ነው ብለው። ለዚህ ነው ክርስቲያኖች ባለን ነገር ሁሉ ክብራችንን ጥለን የምናመሰግነው፣ በመንፈስ የምናደርገው፣ የምንሰግደው። ይሄኛው የዓለም ይሄኛው እንትን አንልም። ማን ሰጠው ለዓለም ደግሞ? ያለ ማን ነው እስኪ አስፈርሞ ድምፅ ማጉያን ለዓለም የሰጠው? እንደሱ ከሆነማ ከየቤተክርስቲያን ካላችሁት እናንተ ቤተክርስቲያን ትሉታላችሁ፣ እኔ አለለውም። አንዳንዱን አውጡት ከዛ። እንደሱ ከሆነ ዘመናዊ ከጠላህ ብዙ ዘመናዊ ነገር የተጠቀምክ ነው። ብዙ ነገር እስኪ ሂድና ጠዋት ሂድና ኖ ተው። አሁን እያልኩ ያለሁት መሰለ እሱም ቢሆን የሚገባው እግዚአብሔር ነው። እኔ በይገባው ያል ጉዳይ እያወራሁ ነው ያለሁት። መንፈሳዊ በለው፣ ስጋዊ በለው፣ ቴክኖሎጂ በለው I will use for the glory of God. እኛ ሁላችን we should use everything we have for the glory of God. ለእግዚአብሔር ክብር ልንጠቀምበት እያንዳንዱ ነገር ያስፈልጋል። ጠጅ ቤት ላይ አይገባም። ኪቦርድ ናይት ክለብ ውስጥ ላይ አይገባም። ኖ አይገባም በፍጹም። እዚህ በስርዓቱ እዚህ ላይ አስምሩልኝ። በስርዓቱ ጌታን በሚያከብር ሁኔታ፣ በጌጠኛ ሁኔታ፣ በክብር ሁኔታ
ስርዓት ባለው አለባበስ፣ ስርዓት ባለው እንቅስቃሴ፣ ይሄ በስሜት በምናምን አይደለም፣ በመንፈስ በእውነት ለእግዚአብሔር መቅረብ አለበት። እሱ ዲዘርቭ ያደርጋል። አዎ ልክ ኢየሱስ ጋር ሲደርሱ ነው እቃዎቹ ራሱ ደስ የሚላቸው። እነ መሰንቆ እነ በገና ምናምን ደስ የሚላቸው የእስትንፋሱ ባለቤት ዙፋን ስር ሲደረደሩ ነው። እንደው ቢጠየቁ ኢንተርቪው ቢደረጉ ደስተኛ አይደሉም። ሌላ እኛ እኮ ቦታችን ስፍራችን እዚህ እኮ አይገባም። የሚገባን እኛ መሆን ያለብን የኛ ቅኔ የኛ ዜማ መሰማት ያለበት ለሱ ክብር ነው የሚሉት። እንደው አንድ ቤት የሚኖራቸው ድንጋዮች ቢያወሩ፣ ተራሮች ቢያወሩ፣ ውሆች ቢናገሩ ለማንም ክብር አይሰጡም ወገኖች። ግዑዝ በለው ሕያው በለው ኢየሱስ ይገባዋል። ወዳቸዋለሁ። እሁድም አያቸዋለሁ አብረን። እኔ እንደው የእሁድ ማስታወቂያ አይደለም ምን የሚፈልገው ይሄ የህይወት ዘመን ማስታወቂያ ነው ብራዘር። እስክትሞት ድረስ የምታደርገው ማስታወቂያ ነው የነገርኩህ። ከእሁድ በኋላ ነው አይደለም። ይሄ የእድሜ ዘመን ማስታወቂያ ይባላል። ይሄ የእድሜ ዘመን እኔ ኮንሰርት ላይ መጣህ አልመጣህ ብራዘር በቃ አንድ የሚያመልክ የተከበረ ሰው ቀረላለሁ። በቃ አንድ የተወደደ ሰው ቀረብኝ። ምንም ሌላ የሚፈጠር ነገር የለም ወንድም። እኔን የሚቀርብኝ ኢየሱስ አይቀርበትም። እኔ አንተን ስላላየው እውነት ነው ቅር ሊለኝ ይችላል። ከአንተ ጋር ብዘምር ባገለግል ደስ ይለኝ ነበር። በቃ አንድ የተወደደ ሰው ቀረ ነው የምለው። ኢየሱስ አይቀርበትም። ስለዚህ የእድሜ ዘመን ማስታወቂያ ነው የምነግርህ። በጣም እነግርሃለሁ። በስራ ቦታ፣ በጓደኞች፣ በአንዳንድ ቦታዎች ላይ መጥተው ክሌም ሊያደርጉ የሚፈልጉ አሉ። ሃው አባውት ሚ የሚሉ የኔስ የት አለ ምስጋና፣ የኔስ ክብር፣ የኔስ ውዳሴና ስግደት የት አለ የሚሉ ስዕል ይዘው የሚመጡ አሉ። ገድል ይዘው የሚመጡ አሉ። ድርሳን ይዘው የሚመጡ አሉ። ዌር ኢዝ ማይ ፕሬዝ የሚሉ ደፋሮች ማለት ነው። ዌር ኢዝ ማይ ግሎሪ የሚሉ እና ይሄ እድሜ ዘመን ነው የምልህ ለዚህ ነው። አየህ በእድሜ ዘመን ሁሉ ክሌም የሚያደርጉ ደፋሮች ሲመጡ በስመ ነቢያት ሊያሰግዱ የሚፈልጉ በገንዘብህ እንድትሸምት ሊያደርጉ የሚፈልጉ ደፋሮች ሲመጡ ምን ትላቸዋለህ መሰለህ? ሶሪ የኔ ምስጋና የሚገባው እግዚአብሔር ብቻ ነው ኖ እንድትለው ምነግር። ይሄ ላይፍ ታይም ፕሮሞሽን ነው ብራዘር ቢገባ። አሁን ስለናፈቀኝ ነው። አሁን ስለናፈቅሽ ነው እሑድ ዕለት እኔና አብረን ላምልክ እምልሽ እንጂ ታውቂዋለሽ። ይሄ ላይፍ ታይም ፕሮሞሽን ነው። ክርስቲያኖች የተወደዳችሁ ናችሁ እናንተ። ፕሮሞሽን የማያስፈልጋችሁ መቼ በፕሮሞሽን አምልካችሁ ታውቃላችሁ እናንተ? ድሮስ ቢሆን ፍቅሩ አይደል እንደሚያዘምራችሁ፣ ውለታው አይደል እንደሚያዘምራችሁ። አይደለም እኮ አጨብጨብ ስለተባልኩ አይደለም አንተ የምታጨበጭበው። ብዙ ሪዝን አለ የምታጨበጭብ የምትልበት፣ ግን ላይፍ ታይም ነው ልልህ ነው። ላይፍ ታይም ይሄ ወንጌል ነው እየነገርኩ ያለሁት። ክሌም ሊያደርጉ የሚፈልጉ ብዙዎች በመንገድ ይመጣሉ። ዞር በል እያልክ የቀረው ይቀራል። ምስጋናን ለእስትንፋስህ ባለቤት ብቻ ባለቤቱ የእልልታ ይገባዋል። የኛ ጌታ ወዳችኋለሁ። ተባረኩ። ዳኒ ያለህ ድምጽ ይሰማል? አይ ዶንት ኖ እስካሁን ተሰምቼም ከነበር ዳኒ ብሮኪ አለ። ዳኒ ተባረክ። ጌታ ኢየሱስ ይባርክ። አንተ እግዚአብሔር የረዳ ሰው ነህ። ተባረክ። ጌታ ይመስገን። በቃ አለን እንገኛለን። ያልዳኑ ሰዎችን ጌታ የሌላቸውን ሰዎች ይዘን እንመጣለን። ወንጌል ይሰበካል። እግዚአብሔርን እናገለግላለን። ስሙ ይባረክ። እግዚአብሔር ይመስገን። በቃ ላይክ እንወዳለን። ተከናውን ብራዘር። እግዚአብሔር ካንተ ጋር ነው። እሺ እና እንዴት ናችሁ? ሁሉ ሰላም? የእኛ ቤት አንድ ብቻ ነው የተገባው የሚገባው ጌታ ብቻ ነውና ሌላ የለም። ምን ብለህ ትጠብቃለህ ብራዘር? ምንም እንኳን አትጠብቅም። ከጴንጤ ከዚህ ውጭ ሌላ መልእክት የለም። በቃ በአንድ ብትመጣ፣ በሁለት፣ በሶስት፣ በ30 ብትመጣ ኢየሱስ ብቻ ነው የሚከበረው። አየህ ብንሰባሰብ እሱን ለማክበር ነው፣ እሱን ለማንገስ ነው። አንድ ንጉስ ነው ያለን፣ ኢየሱስ ይባላል። ንጉሳችን እሱ ነው።
ሌላ ንጉስ የለንም ብራዘር። እና ቀን አይጠብቅም ደግሞ ከሱ ጋር የሚወዳደር የሚለካካ እባክህ ዛሬ ቀንህ አይደለም እያለ ቀን የሚያስጠብቀው ንጉስ የለም። ብቻውን ነው ባይዘዌ የሚወዳደረው የለም። ለዚህ ነው ጴንጤ ስንሆን ክብር ለሱ ብቻ ምን ክብር ለእግዚአብሔር ብቻ መመሪያችን ነው፣ መለያችን ነው፣ መታወቂያችን ነው። አብረው ክብርን የሚሻሙት ሌላ የለም። ለእግዚአብሔር ብቻ ሃሌሉያ። ሌላ የለም፣ ማንም የለም ብራዘር፣ ማንም ብቻውን ንጉስ፣ ብቻውን ጌታ፣ ብቻውን አዳኝ የሆነ የነገስታት ንጉስ፣ የጌቶች ጌታ እሱ ብቻ ነው ክብር የሚገባው። ያንን ነው የምናደርገው እና ይሄው ነው መልእክታችን። ይሄንን ብቻውን አምላክ የሆነ ክብር የሚገባውን ጌታ ለማምለክ እግዚአብሔር በሰጠን አጋጣሚ ሁሉ እንጠቀማለን። ጸጋና ሰላም ይብዛላችሁ፣ ተባረኩ። ይሄው ነው መልእክታችን። ያ ዳግሻይ ዳኒ እሺ፣ ኤርሚዬንም አየሁት። ኤርሚዬም ገብቷል። ኤርሚዬ ሰላም ሰላም ወዳጄ፣ በጣም ናፍቃችን ነበር። ኤርሚዬ በጣም ናፍቀኝ ነበር። ሁላችሁንም እንደገና ላመስግን አንድ ጊዜ ብዬ ነው የረሳሁት ጉዳይ ስላለ ፕሮፋይል ቀይረው ማስታወቂያውን ያው በፈቃደኝነት ሲሰሩ የነበሩ ሰሞኑንም ደግሞ በጣም ከኔ ጋር በመንፈስ አብረውኝ የነበሩ በጣም የተወደዱ ወንድሞችን ሁሉ ቴንኪው ማለት ፈልጋለሁ። ተባረኩሽ ሁላችሁ፣ እግዚአብሔር ያክብራችሁ። በኋላ እድል ካገኘው ቀጥላለሁ። ኤርሚዬ ስላየው ደስ ብሎኛል። ሌላ ሰላም ያላልኩት አለ፣ ይቅርታ ሶዲን ብያለሁ መሰለኝ። በጣም ይቅርታ። ተባረኩ። ዳግሻይ እንዴት ነህ? ሰላም ለአንተ ይሁን። ኤርሚዬ ሰላም ነኝ። ኤርሚዬ እንዴት ነህ? ደህና ነኝ፣ ጌታ ይባረክ። ስላየው በጣም ደስ ብሎኛል። እዚህ ለጌታ ክብር እንወድሃለን። የእውነት እንወድሃለን። እግዚአብሔር ይባረክ። ጌታን ስላንተ እጅግ እናመሰግናለን። ትናንት ብቻ አይደለም ከትናንት ወዲያም ጭምር መሰለኝና ጌታን የተቀበልኩበትን ዘመን ወደኋላ የራሴን ታሪክ እያየው ነበርና በታሪኬ ውስጥ ማረሳቸው ወደ ጌታ ስመጣ የሰማቸው በጣም ብዙ ዘማሪዎች በጣም ብዙ ዝማሬያቸው አለና ትናንትና ይህን ሳስብ ጌታ ኬት እንዳነሳኝ እና በነዛ መዝሙሮች እግዚአብሔር እንዴት እንዳጽናናኝ፣ እንዴት እንደባረከኝ፣ እንዴት እንዳቆመኝ የምህረቱን፣ የፍቅሩን፣ የቸርነቱን ብዛት በነዛ ዝማሬዎች ውስጥ እግዚአብሔር እንዴት እንዳሳየኝ በእውነት አይኖቼም ባየተሞሉ ነበር። ትናንትናዎቼን አስቤ ጌታ እንዴት እንዳሻገረኝ እና ዝማሬ በጣም እንዴት ጉልበታም እንደሆነ ማንም እዚህ ላለ ሰው ይገባዋል። እና ጌታ እግዚአብሔር ዘመንን ይባርክ። ከነዛ ብዙ ዘማሪያን አገልጋዮች መካከል ያንተ መዝሙሮችም ህይወቴ ላይ በቃ ይህንን አድርገዋል እና ለጌታ ክብር ይሁን። በጣም ነው የምንወድህ። የአቶ ጥላሁን ቤተሰብ የተባረኩ ናቸው። ልክ ሌሎችም ወንድሞቻችንና እህቶቻችን የተባረኩ እንደሆኑ ሁሉ በተለይ ደግሞ የእናንተ ፋሚሊ በቃ ፋሚሊው ነው። እንደ ቆሬ ልጆች እግዚአብሔር ፋሚሊውን ነው አጠቃላይ ዘማሪ ያደረገውን። አሳፍና ኤማን ኤዶታም የሚባሉ የቆሬ ልጆች አሉ። እነዛ ታላላቅ ፋና ወጊ ዘማሪያና ጌታ እግዚአብሔር ይባርካችሁ። ይሄ በእውነት እንዴት አይነት መባረክ እንደሆነ ማለት ነው። ሊሊየን ስናስብ፣ ዶክተር ላሊን ስናስብ፣ አንተን ስናስብ፣ ሌሎቹንም እህቶቻችሁንና ወንድሞቻችሁን ስናስብ እግዚአብሔርን ስለ እናንተ እጅግ አድርገን እናመሰግናለን። ጸጋውን የሚሰጥ እግዚአብሔር ነው። ጸጋውን አብሮ ሲሰጥ ደግሞ ትጋቱንም ጭምር እግዚአብሔር አብዝቶላችሁ በእነዚህ ሁሉ ዘመናት ያለመናወጥ ማለት ነው ያለመናወጥ። እኔ ወደ ጌታ የመጣሁበት ጊዜ ይመስለኛል
ሊሊ ወደ ኦርቶዶክስ ልትመለስ ነው ምናምን ነገር የሚል የሆነ አንድ አቧራ አስነስተው ነበር ከተማ ውስጥ። እኔ ገና ብዙም በቅጡ ሳላቃት ማለት ነው። እንዴ ያው ተክለ ሃይማኖት እኮ እንትን ልትል ነው። አይ ቲንክ ሳልመጣ በፊት ይሁን ልመጣ አካባቢ አቅራቢያ አይዶ ነው እና ተክለ ሃይማኖት እኮ ልትመጣ ነው ምናምን ነገር እየተባለ ሲባል ነበርና እኔ አላቃትም ነበር ብዙ። አይ ቲንክ ሳልመጣ በፊት ይመስለኛል ልመጣ አካባቢ ወደ ጌታ ልመጣ አካባቢ ይመስለኛል። አይ ዶንት ኖ ዘመኑን እንትን ባልልም እና በኋላ ላይ ተዚላችኋል አላ ወገኖች ሊሊ ወደ ኦርቶዶክስ ልትመለስ ነው የተባለ ጊዜ እና ቆይ ሊሊ ማነች ብዬ በኋላ ስሰማ የመጀመሪያ አይ ቲንክ የሷን መዝሙር የሰማሁት ጨለማዬን ጌታ እያበራ ብሎ የሚለው መዝሙር መሰለኝ። አዎ ይሄን መዝሙር ነው የሰማሁት መጀመሪያ እና በኋላ 87 አይደል? ልክ ነው። በቃ ገና ወደ ጌታ አልመጣሁኝ። ልክ ነው 87 ያ ጸግሽዬ 87 ከሆነ ገና ወደ ጌታ አልመጣሁም። ግን በጣም ይወራ ነበረ ተክለ ሃይማኖት እንትን ልትል ነው ልትመጣ ነው ልትመለስ ነው ምናምን ነገር እያሉና ለካ እሷ የጽድቅ በትሯን አሳርፋባቸው ምን ያህል ቻሌንጅ እንዳደረገች የሚያሳየው እኔ ገና ማላቃት 89 ወይ 87 ጆዬ ብቻ አይደል ነው እንደዛ ብቻ ያኔ እኔ በጌታ አይደለሁም። ኖ 97 አይደለም 97ማ ተው እንዴ 97ማ እኔ እያገለገልኩ ነበር። ሊሊየን ያን ያውቃታለሁ። እና ኤኒዌይ እግዚአብሔር ይባረክ በእውነት ጌታ ኢየሱስ ስሙ የተቀደሰ ይሁን። ስለ እህታችን እጅግ ስለምንወዳት ስለ ሊሊዬ ጌታ እግዚአብሔር ዘመኗን ይባርክ። እጅግ እግዚአብሔርን እጅግ አድርገን እናመሰግናለን። ስለ ዶክተር ላሊ እጅግ አድርገን ጌታ እናመሰግናለን። ስለምንወደው ወንድማችን ስለ ዶክተር ስለ ዳጊ ሻይ ስለ ዘማሪ ዳጊ ጌታን እጅግ አድርገን እናመሰግናለን። በዚህ ቤተሰብ ውስጥ ጸጋን ያፈሰሰ ለጌታ በእነዚህ ሁሉ ዘመናት እንዲያቀነቅኑ፣ እንዲዘምሩ፣ እንዲቀኙ፣ እንዲንበረከኩ፣ እንዲሰግዱ በዓላማ ጽናት ቆመው ማለት ነው። ልትመለስ ነው፣ ልትወጣ ነው፣ ልትሄድ ነው፣ ሊመለስ ነው፣ ሊሄድ ነው፣ ሊገባ ነው ምናምን ነገር ብሎ በሚለው ወሬ ሳይደናገጡ ጸንቶ ለጌታ ቆሞ መዘመር እጅግ ደስ የሚያሰኝ ነው። በጣም የተባረካችሁ ፋሚሊዎች ናችሁ እና እያሰብኩ ነበረ ትናንትናዎቼ ላይ ሳስብ ጌታን እጅግ አድርገን እናመሰግናለን። በዘማሪያን አብራችሁ ቆማችሁ የዘመራችሁትን የህብረት ዝማሬ ስብሰባ ማዕከል ላይ እዛ ጉባኤ ላይ ስለነበርኩኝ አስታውሳለሁ። ተከስተ አንተ አዜብ ነበርኩኝ እዛ ጉባኤ ውስጥ እና በቃ እኔ የመጣሁበት ዘመን እንደሆነ ከዛ በፊት ያሉት እንደዛ አይደሉም እያልኩ አይደለም፣ ግን በዘጠናዎቹ ውስጥ የተነሱ ዘማሪያን አይ ቲንክ እኔም የመጣሁትኝ ወደ ጌታ የመጣሁት በዘጠናዎቹ ስለሆነ ለእኔ በቃ የህይወቴ የመጀመሪያው ላይ የሰማኋቸው ዘማሪያን ናቸው፣ ዳጊሻይን ጨምሮ ሌሎቹ ማለት ነው። እና ለጌታ ክብር ይሁን። በጣም ደስ ብሎኛል። አሁንም ደግሞ ይገባዋል ብሎ የሚለውን እኛ እስከዛሬ ይዘኑ የመጣ ነውን ዳጊሻይ ጥሩ አድርጎ ነው የገለጠው። ይህንኑ እንቀጥላለን። የህይወት ዘመን ዝማሪያችን ለጌታ ነው፣ ለበጉ ነው። ቀደም ዳጊ ሲናገር እንደነበረ ይገባዋል ተብሎ ከሱ እኩል አብሮ ጎን ለጎን ወይ ደግሞ ይገባታል፣ ይገባቸዋል ተብሎ ዝማሬ አይደለም ምንም ነገር ሊቀርብላቸው የማይችሉ ፍጡራንን እኛ ከእንደዛ አይነት ባርነት ተላቀናል። ለፍጡር ከማጎብደድ፣ ለፍጡር ከማጨብጨብ፣ ለፍጡር ከመዝለል ይበቃናል። ሰይጣን በዓለም ሳለን ያዝ እጇን ዝገን ጉንጯን ነው ምናምን ነገር እያለ የተጫወተብን ይበቃናል። አሁን ደግሞ ወደ ጌታ ከመጣን በኋላ ይገባታል ምናምን ነገር ብሎ የሚል የሆነች ለአርመን ሴትዮ አርሴማ የምትባል ምን ስለሆነ ማለት ምንም ሳይንሱም አይገባኝም፣ መንፈሳዊ ነገርም አይገባኝም። ግን እንደው እንዲገባኝ ነግሮን እንዲገባን የሚያደርግ ሰው ካለ ግን ገብቶ ቢያወራን በጣም ደስ ይለኛል። ለአርሴማውን ዝማሬ ይገባታል ብሎ ሲል
ለማርያም ዝማሬ ይገባታል ብሎ ሲል እኔ በጣም ነው እኮ በእውነት እንዴት አይነት እኮ ጸያፍ እኮ ነገር እንደሆነ መንፈሳውያንም አይኖቻችሁ ቢከፈቱ እንዴት አይነት ጸያፍ ነገር እንደሆነ ልነግራችሁ አልችልም። በጣም ጸያፍ አስነዋሪ ነገር ማለት ለፍጡር መዘምር ማለት ነው። ለፍጡር መዘምር ጸያፍ አስነዋሪ ነውር ነው። የነውር ነው። በሰራን አካላታችን ላይ እነሱ አንዳችም ያዋጡት ነገር የለም። ቁመናዬ እንደዚህ ቢሆን ተክለ ሰውነቴ የውስጤም የውጭንም ብልቶችን የሰራ የፈጠረ በጅማትና ባጥንት በቆዳ የገጣጠመኝ ልክ ኢዮብ እንዳለው የሰራን እግዚአብሔር ሆኖ ሳለ የፈጠረን እግዚአብሔር ሆኖ ሳለ ሕይወትና እስትንፋስን የሰጠን እግዚአብሔር ሆኖ ሳለ ትንፋሻችንና መንገዳችንን በእጁ የያዘ የሰራዊት ጌታ እግዚአብሔር ሆኖ ሳለ የዘመናችንን ቁጥር የባረከ ከክፉ የጠበቀን በሄድንበት መንገድ የመራን የመገበን ያጠጣን ያበላን ያለበሰን ያለ እሱ ፍቃድ የበላ ተድራን የቀመሰ ማን ነው ብሎ ስለሚል ማለት ነው። እሱ ሆኖ ሳለ እኔ እውነት ትናንትናዬን እንኳን ሳስበው በጣም ጸጸታለሁ። በጌታ ሳሎን በፊት የነበረው ማለት እኮ ነው። እውነት አንዳንዴ እንድትን ብልጭ ይልብኝና በጣም እበሳጫለሁ። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልኩ በለበስኩት ነጠላ እጄ አብጦ ከበሮ ከመምታት የተነሳ ማለት ነው። እጄ አብጦ ጠቅልዬው እስክገባ ድረስ እጄ በስርዓት አብጦ ማለት ነው። ያ ዘመን ይቆጨኛል አልኩ እንኳን አሁን ልናረገው። ስለዚህ የተገባውና የሚገባው ጌታ ኢየሱስ ክርስቶስ ብቻ በመለኮቱ ከአብና ከመንፈስ ቅዱስ ጋር የተገባውና የሚገባው እሱ ብቻ ነው። መጽሐፍት ውስጥ ስናነብ በሁለቱም ኪዳናት ውስጥ ያገኘነው ይሄ ነው። በመላእክት ዓለም ዝማሬ ለእግዚአብሔር ብቻ ነው የሚያቀርቡት። ቆይ ሚካኤል አንተ የመላእክ አለቃ ነህና ለጌታም ስንዘምር ለአንተም ደግሞ አለቃችን ስለሆንክ ይገባሃል። ገብርኤልም እንደዚሁ አብሳሪ ዜና ስለሆንክ ለአንተም ይገባሃል ተብሎ ሌሎች መላእክት ለሚካኤልና ለገብርኤል እንኳን አይዘምሩም። ሚካኤል አለቃቸው ነው። አዎ የመላእክት አለቃ ነው ይላል። የመላእክት አለቃ ስለሆነ ገብርኤል አንተ አለቃችን ነህና ለአንተ እንዘምርልህ ብሎ አላለውም፣ አይለውምም፣ አይባባሉምም። ሁለቱም ባሮች ናቸው። ገብርኤልም ቆንጅዬ ባሪያ ነው ለማ ለእግዚአብሔር። ሚካኤልም ቆንጅዬ ባሪያ ነው ለማ ለእግዚአብሔር። ባሪያ ለባሪያ ሳይሆን ባሮች ግን ተሰብስበው ለጌታ ይዘምራሉ። ኢሳይያስ 6 ላይ እንዳየኑ ማለት ነው። ይጮሁ ነበረ። ባይዘ ጴንጤ ጮኸት ምናምን ነገር ተብሎ የሚባለው እኔ ከመላእክት ዓለም ነው የመጣው። ይጮሁ ነበር ይላል። አየህ፣ ይጮሁ ነበር። ምን ያስጮኋቸዋል? ምን ያስጮሃል? ሚካኤል ዝም ብለህ ቀጥ አትረጋጋም እንዴ? የምን ስሜታዊነት ነው ብለህ ልትለው አትችልም። ይጮሁ ነበር። እነ ሱራፌል ይጮሁ ነበር ከጫዩ ድምፅ የተነሳ ይላል። ጩኸታቸው ዝም ብሎ እሪ ማለት አይደለም። እሪ በል እንደሚባለው የሀገሬ ገበሬ እንደዛ አይደለም። በምን ነበር ይጮሁ የነበሩት? ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር። ምድር ሁሉ ከክብርህ ተሞልታለች፣ በክብርህ ተሞልታለች እያሉ ይጮሁ ነበር። በቃ ታዲያ እንዴ ምድርን ሁሉ በክብሩ እኮ የሞላ እኮ ጌታ ነው የምናመልከው። አንተ አንድ መልአክ ከሰማይ መጣ፣ ክብሩ ምድርን ሞላች፣ ምድርን አበራች ምናምን ነገር መልአኩ ራእይ 18 ባያበራ ነው የሚገርም። ታዲያ እንዴ መልአኩ ከክብሩ የተነሳ ምድር በራች ብለህ ልታካብር ትፈልጋለህ እንዴ? ይሄ መልአክ ያን ክብር ከየት ነው ያገኘው? ከየት ነው ያገኘው? አዎ ምንጩን ልንገርህ። አንተ ቅርንጫፍ ላይ ነው። አቤት መልአኩ ምድር ከእሱ የተነሳ በራች ይላል። አዎ በራች። አንተ እሱ ጋብቻን አይደል በራች የምታየው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ መልአኩ ገብርኤል መጥቶ ባበሰረ ሰዓት፣ በቤተልሔም ጌታ እንደተወለደ ባበሰረ ሰዓት መላእክት ነበሩ ከእሱ ጋር፣ ብዙም የሰማይ ሰራዊት ነበሩ ይላል። አየህ፣ ከመልአኩ ጋር ብዙ የሰማይ ሰራዊት ማለት ሌሎች ስማቸውን ማታውቃቸው እልፍ አላፋት መላእክት ነበሩ። የቤተልሔምን አየር ጢም አድርገው ሞልተውታል። ኳየር ሰርተው ይዘምሩ ነበር። ደስ አይልም? ምን አይነት እንዴት አይነት ጉባኤ እኮ መሰለ በዛ ሌሊት
እረኞቹ በተኙበት መልአኩ መጥቶ መልአኩን አዩት እና ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ። ምን እያሉ ይሆን የሚጮሁት? ምን እያሉ ይሆን? ክብር ለእግዚአብሔር በአርያም ከእናቱ ከማርያም ጋር ጭምር አሉ። እንዴ አሉ ወይ? ማን ድፋባቸው? አሉ አላሉ? አንተ በግድ አታስብላቸውም። አላሉም። ደስ አይልም? አላሉም። እንዴ ለማርያም አለመዘመር ምንፍቅና ከሆነ ምንፍቅናው የጀመረው ከመላእክት ዓለም ነው ማለት ነው። እኛን ትተውንና አገናኝሃለሁ ከሚካኤል ጋር ወይ ደግሞ አላትምሃለሁ እንደሚባለው አገናኝሃለሁ ከገብርኤል ጋር። ገብርኤል ያልዘመረውን ለማርያም እኔን ዘምር ብለህ ለምን ትለኛለህ? በእግዚአብሔር መጽሐፍት ውስጥ ፈልገን ያላገኘነው ነገር ቢኖር መልአኩ መጥቶ ከመልአኩ ጋር ብዙ የሰማይ ሰራዊት ነበር ይላል። ከዛም የእግዚአብሔርም ክብር በዙሪያቸው አበራ ይላል። ሃሌሉያ። ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ እና የእግዚአብሔርም ክብር በዙሪያቸው አበራ ይላል። የእግዚአብሔር መልአክ ሲገለጥ የእግዚአብሔር ክብር ነው በህዝቡ ዙሪያ የሚበራው። መልአኩ ሌላ የሚያበራልህ ነገር የለም። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን የተፈራውና የተመሰገነውን ጌታ ስለሚያመልኩ በ40 ቀን ቆይታ እንኳን ሙሴ በሲና ተራራ ላይ በነበረበት ሰዓት ላይ ከተራራው ሲወርድ ፊትን ሸፍንልን ብለው ያሉት ያ የእግዚአብሔር ግሎሪ፣ ያ የእግዚአብሔር ግርማ፣ ያ የእግዚአብሔር ሸካይና ብለው የሚሉት እስራኤላውያን ያ የእግዚአብሔር ክብር ማለት ነው በሙሴ ፊት ላይ ከመሆኑ የተነሳ ፊትን ሸፍንልን ነበር የተባለው። 40 ቀን እኮ በተራራ ላይ ቆይቶ እኮ ነው የእስራኤል ልጆች ፊቱን ማየት እስኪያይችሉ ድረስ። ከማን የተነሳ? ከእግዚአብሔር ክብር የተነሳ ማለት ነው። ነቢዩ ፊት ላይ ይነበባል እና የተፈጠሩበት ዘመን መቼ እንደሆነ አይታወቅም። መላእክት ከተፈጠሩበት ዘመን ጀምሮ ዙፋኑን ከበው የሚያመልኩት መላእክት ምን ያህል ክብር ሊሆን ምን ያህል ክብር የእግዚአብሔር ክብር በላያቸው ላይ ምን ያህል እንደሚያንጸባርቅ ራእይ መጽሐፍ ምዕራፍ 18 ላይ አንድ መልአክ ከሰማይ ወረደ፣ ከክብሩም የተነሳ ምድር በራች ይላል። ያ ክብር እኮ የሱ ክብር እኮ አይደለም ብራዘርዬ። ያ መልአክ ክብሩ የሱ ክብር አይደለም። የማን ክብር ነው? የጌታ ክብር ነው በመልአኩ ላይ የተገለጠው ማለት ነው። ስለዚህ የጌታ ክብር ነው የበራው ማለት ነው። የእግዚአብሔርም ክብር በዙሪያቸው አበራ። ገብርኤል በተገለጠበት፣ ሌሎቹ መላእክት በተገለጡበት፣ ለእረኞቹ በዛ በቤተልሔም የነበረው የእግዚአብሔርም ክብር በዙሪያቸው አበራ ይላል።